ኔታንያሁ በካንሰር ተያዙ። ኢራን ጮቤ ረገጠች። መካከለኛው ምስራቅ በገሃነመ እሳትና በባሩድ ጭስ በታፈነችበት የሰው ልጅ እጣ ፈንታም በደም ቀለም ውሳኔዎችን በሚወስንበት በዛ ቀውጢ ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሌላኛውን የሞትና የህይወት ፍልሚያ በገዛ ሰውነታቸው ውስጥ እያደረጉ እንደነበረ ይፋ አድርገዋል። በ76 ዓመት ዕድሜያቸው ከእስራኤል የሀገርነት ዕድሜ ጋር እኩያ በሆነው ዘመናቸው የፖለቲካ አውሎ ነፋስን እየቀዘፉ ያሉት ኔታንያሁ ያለፉትን ወራት ሐማስን በጋዛ ሄዝቦላህን በሊባኖስ ሀውቲን በየመን በወንድ ልጅ ቋንቋ በጥይት እርሳስ ሲያናግሩ የቆዩት የቴል አቪቭ ቢቢ የወንድ ልጅን ግርማን የሚፈታተነውን የሰው ልጅን የመቋቋም አቅም ቀስ በቀስ በሚሸረሽረው አደገኛው የፕሮስቴት ካንሰር ደዌ ሲታገሉ መቆየታቸውን ሲያሳውቁ ዜናው በቴህራን አደባባዮች ዘንድ እንደ ትልቅ ዲፕሎማሲያዊ ድል የደስታ ብልጭታ ተቆጥሯል። ኔታንያሁ በአንድ በኩል ጋዛን አመድ ሐማስን መደበቂያ የሆነችውን ራፋሃን ደግሞ አቧራ ሲያደርጉ መክረማቸው፣ በሌላ በኩል ቀጠናዊ ተጽዕኖዋን ለማስፋት የምትታገለውን አውራዋን ኢራንን በእሳት አለንጋ ሲገርፉ የቆዩት የብረቱ ሰው መሆናቸው ይታወቃል። ይህ አሰቃቂ በሽታ የአካል ጥንካሬን አዳክሞ ለዝለትና ለአልጋ ቁራኛነት የሚዳረግ በመሆኑ መረጃው በይፋ መውጣቱ ኔታንያሁ በሽታ ተቆጣጥሯቸዋል፣ አከርካሪያቸው ተሰብሯል በሚል የፌስ ትርክት ለሚያሰራጩት የቴህራን ልሳናት እንደ አዲስ የፕሮፓጋንዳ ሲሳይን ሆኖላቸዋል። ጠቅላይ ሚኒስትሩ ይህንን የጤና ሚስጥራቸውን ለሁለት ወራት ያህል በአርምሞ ደብቆ የቆዩት ኢራን በጦርነቱ መሃል መሪውን ሊያልፉ ነው የሚል የስነ ልቦና ጦርነት እንዳትከፍት በሚል ጥንቃቄ ቢሆንም የጂኦፖለቲካ ቼዝ ጨዋታ ላይ የቀጠናውን በማተራመስ ማዕበል ውስጥ የዘፈቁት መሪ ከዚህ አረመኔያዊ የህዋስ አመጽ ጋር በከፍተኛ ሚስጥር ሲፋለም መቆየታቸው አስገራሚ ሆኗል። ኔታንያሁ ከዚህ ቀደም በ2023 የልብ ምት ማስተካከያ ተገጥሞላቸዋል። እንዲሁም በ2024 ለሌላ ቀዶ ሕክምና ተዳርገው የነበረ መሆኑ ስናስታውስ የአሁኑ የካንሰር እጢ ግኝት በኢራን በኩል ኔታንያሁ ሞተዋል የሚሉ የሰው ሰራሽ አስተውሎት ለተቀነባበሩ ምስሎች እስከ ማሰራጨት የደረሰ የስም ማጥፋት ዘመቻ ቀስቅሷል። ኔታንያሁ በመጨረሻ የታለመ የጨረር ሕክምና እጢያቸውን ማስወገዳቸውንና ካንሰሩ ሙሉ በሙሉ ከስሟል በማለት ከደዌው መፈወሳቸውን በድል አድራጊነት ቢገልጹም በመካከለኛው ምስራቅ ምድር ላይ የለኮሱት እሳትና የፈጠሩት መተራመስ ግን እንደገዛ አካላቸው በቀላሉ ሕክምና የሚያገኝ አይመስልም። ይህም የኔታንያሁን ግላዊ ህይወት የጤና ታሪክ ከቀጠናው የጸጥታ ስሌት ጋር በማቆላለፍ የእሳቸው በዚህ ደዌ መጠቃት ለጠላቶች የድል ስንቅ ለደጋፊዎች ደግሞ የከፋ ስጋት ምንጭ ሆኖ እንዲቀጥል አድርጓል። ኔታንያሁ ከካንሰር ነፃ መሆናቸው ቢናገሩም በቴህራን በኢየሩሳሌም መካከል ያለው የጸብ እሳት ግን በየቀኑ አዳዲስ ምዕራፎችን እየከፈተ መካከለኛው ምስራቅ ወደማይታወቅ ጥፋት እየገፋው ይገኛል። ኔታንያሁ በሕክምና ሪፖርታቸው በሁለት ወራት ያህል አፍነው የቆዩት በምክንያት ነው። ጠላቶቻቸው የሐሰት ፕሮፓጋንዳ እንዳይነዙና እስራኤል እንደደከመች አድርገው እንዳያሳዩ በሚል ስጋት የያዙት ሚስጥር ነው። በዚህም በቴህራን ምድር እንደ ትልቅ ድል ብስራት ተቆጥሯል። ኔታንያሁ በጨረር ሕክምና አልጋ ላይ በነበሩባቸው ቀናት የኢራን መንግስት ሚዲያዎች የሰው ሰራሽ አስተውሎት ኤአይ የታገዙ ምስሎችን በማሰራጨት ኔታንያሁ ሞተዋል የሚል የረቀቀና የስነ ልቦና ጦርነት ሲያካሂዱ ሰንብተዋል። ለቴህራን የኔታንያሁ መታመም አንድ መሪ ጤና መታወክ ብቻ ሳይሆን እስራኤል በቀጠናው ላይ የጋረጠችው ኃይል መላላጥ ማሳያ ተደርጎም ተወስዷል። ይሁን እንጂ ኔታንያሁ በለመዱት ግትርነትና ጥንካሬ በኢየሩሳሌም ጎዳኖች፣ ካፌዎች ብቅ እያሉ የሞታቸውን ዜና ሲያስተባብሉ ከርመዋል። ዛሬ ግን ካንሰሩ ተወግዷል፣ እኔም በጤና ላይ እገኛለሁ ብለው ቢያውጁም እሳቸው የለኮሱት የመካከለኛው ምስራቅ ትርምስ አሁንም እንደ ገደል እሳት እየነደደ ነው።